አሁን አንቺ እንደ እውነቱ ሀናምነሻት ነው ናታንዬ። እነሱን ዝም በላቸው እሺ። አንተ ብቻ ቆንጆ ቆንጆ ፎቶ አንሳን። ይኸው ያነሳው ነው ሰላምዬ። ግን ቤቢ ሾሪ በደንብ አትንሽ እንዴ? እኔ ፈለኩት ከዳጣዬ ጋር መነሳት ነው። ሰላምዬ በቀናት እኮ እብድ ስላለ ነው። በቀናት እርር ስላለ እኮ ነው። ዳጣ ስነ ስርዓት ያዥ። ከምን ታምራላችሁ እኮ ቁጭ እናትና ልጅ የምትመስሉት። የእውነት እንመሳሰላለን እንዴ? አዎ ከምን ቁጭ እናትና ልጅ። ታዲያ ነን እኮ። ቁጭ ብለሻት ምንም አላልኳትም እማዬ። ሂጅ ቁርስ ስጪኝ ስላት የለ ብላ እንደዛ አድርጋ በጥፊ መታች። ኤቢ እርግጠኛ ነሽ ይሄንን ስላልሻት ነው የምታች? አዎ እማዬ፣ እኔማ አባዬ ፈርቼ ነው እንጂ። ሰላም ሰላም፣ እንደምን አላችሁ የዳጣ ድራማ ተከታታዮች? ያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ በዛሬው በዳጣ ድራማ በአዲስ ክፍል መጥተናል ማለት ነው። እንግዲህ በባለፈው ሳምንት እንዳለቀው ባለፈው ክፍል እንዳለቀው ዳጣና ሰላም ሊገናኙ ሰላምን ማለት እናቷ ነሽ ከተባለች እሷም ልጅሽ ነች ከተባለች በኋላ አልተገናኙም ነበርና ያው ሊገናኙ ባለበት ቅጽበት ነበር ያለቀው ማለት ነው። እንግዲህ ሲገናኙ ሰላምዬ ደስታዋን መቆጣጠር ትችላለች ወይስ ታፈነዳደዋለች የሚለው ነገር ነበረ። እንግዲህ በዛሬው ክፍል ተገናኝተዋል። ያው ደስታዋንም ተቆጣጥራለች ማለት እሷ ግን ያው እነሱ አልለቁም እንጂ እሷ እንድትለያት ምናምን አልፈለገችም ነበረ። ወደ ክላስ እንድታስገባት ትፈልጋለች ምናምን እና አይኗን ከሷ ላይ መንቀል አልቻለችም። ግን እና እንትና ራሱ ማርታ ተቀያየረች። ራሷን ከሳተ እንደዚህ ሐኪም ቤት ሄዳ ከመጣች በኋላ ልክ አይደለችም ምናምን እያለችው ነበር ለደሪ ሜቢ ራሷን ስታ ስለወደቀች ይሆናል ምናምን እያላት ነበረ። እንግዲህ ዳጣም በጣም ብዙ እንክብካቤ አብዝታባታለች ማለት ነው። ምን ማለት ነው? አብረሽኝ አብረን ነው የምንኖረው ምንተኛው እዛ ኪችን ውስጥ ገብተው ምግብ ምናምን አብረው ለማብሰል እየሞከሩ ነበረ። ምግብ ባናት ስታጎርሳት እንዴ ሰላምዬ ምን አስበሽ ነው ዛሬ እንደዚህ እንክብካቤ ያበዛሽብኝ ለራስሽ ምናምን እያለቻት ነበረ። ግን ማለት ችግር የለውም ምግብ አልበላሽም ዛሬ መብላት አለብሽ እያለች በራሷ እያጎረሰቻት ነበረ። እና ሌላው እንግዲህ ያው ከዛም እንደዛ ተባብለው ከቤት ወጡ። ከቤት ወጥታ ነበር እሷና ቁርስ አልሰራሽልኝ ቁርስ ሰርታ ነበርና ቁርስ ስራት ልጆቹ ዳጣ ካልመጣች መብላት አትችሉም ስትላቸው ሌላ ጣጣ ተፈጥሮ ነበረ። ያው ጣጣውም ማውሪጂ ነው። ለምንድን ነው ለማንም እንደዚህ የምጣብቁ ምትለን እኛም ዋን በላይ ለምንድን ነው ማታቀርብልን ለጋርሷ ሲመጣ ሰጣት ነው። እዚህ ላይ ሰላምም እንደው አጥፍታለች ብዬ አስባለሁ። ማለቴ ግን ልክም ናት። አንዳንድ ተጻቆት ሲታሰብ ልክ ናት። ልክ የሆነችበት ምክንያት ያው በጣም ትልቅ ደስታ ስለነበራትና በትበታበት በራስ አስባሉ ሊሆን ይችላል። እና ደግሞ ያችኛው ደግሞ ሌላ ጣጣችን ታሳቢነትን የአባቷ ቤት እንደሆነ ዘና ብላ እንድትኖር ስለፈለገች ማለት ነው። እንደዛ ብላ ለምንድን ነው እንደዚህ የምታደርጊ ለእኛ ቁርስ ማታቀርቢልን ለምንድን ነው ምናምን ስትላት ቆይ ዳጣ ትምጣና አብራችሁ ትበላላችሁ ምናምን ስትላት ለምንድን ነው እሷን እንድትጠብቅ የምታደርጊ ለራሳችን አቅርብ ለማለት እኔ ቸኩላለሁ ምናምን ስትላት ከዛ እሷ አብራችሁ ብትበሉ መልካም ነው ብዬ ነው ስትላት ሌላ የተፈጠረ አይታችኋል ማለት ነው። እንግዲህ አንቄ ነው የምገላት በትራሷን በአፍኝ ነው የምገላት ስትላት ምንድን ነው ያልሽው ድገምልኝ ስትላት ደገመችው። በጥፊ ያሞቀችላት። እንግዲህ ተናዳ ሄደች ወደ ውጭ ወጣች። ሁሉም ቁርሱም ቀረና ብትንትናሉ ልብስ በአብይን ብትጠብቅ ሰዎች ይችላሉ። አባዬን እንደዚህ እንዲጠብ ያደረግሽ ሳይሻለ ምናምን ሁለታችሁን ከዚህ ቤት ተሰጠዋችሁ እያለች ያው
የምትፎክረው ፉካሪዋ ይሄ ነው። ያው ሌላው እንግዲህ እሷ እንድታገባ እናሱ የምታደርገው ጥረት ነው ናታን እንድታገባ። ያው እንግዲህ ሰላምዬ ደግሞ የብዙ አመታት ግፏ ደርሶላታል ማለት ደርሶላታል። ልጇንም አጣምራለች። መጨረሻው ካማረ አግኝታማለች። እንግዲህ እሷ እናትሽ ነኝ ብላ መናገር ብቻ ነው የቀራት እና ለምን እንደመታች አስመልም ለእናቷ ተናግራለች ማለት ነው። ለምን መታች ስትባል ቁርስ ስጪኝ ስላት አልሰጥም ብላ አደረገች። ይሄ ምክንያት ሊሆን አይችልም፣ ምክንያት አይደለም፣ በሌላ ኬዝ ነው የመታች ምናምን ራሴ ጠይቃታለሁ። ስለዚህ ያው ራሴን አጠፋለሁ ምን እላለሁ ነው እንግዲህ አጥፊ አታረጊም ብላታለች ዛሬ። እንግዲህ ደረጃ ራሱ ሲሰማ ምን እንደሚል አለ። ብቻ ከባድ ነው፣ ስሜቱ ከባድ ነው። ሰላምም አጥፍታለች ልጅቷ። ይሄ ነው ትልቅ ነገረኛ ናት። እስከ ዛሬ ችላ ትንሽ በቃ መጨረሻ ላይ ከብዷት ነው በእርግጥ እና ታግሳ ቁርስ መብላትን ትችል ነበረ። እንደ ሰው ብትሆን ሌላም ነገር ማድረግ ትችል ነበር። ባትበላስ ጥላው ብትወጣ ይሄን ሁሉ ጥፊ ከምትቀምስ በስተመጨረሻ እንግዲህ ናታንን ፎቶ አንሳን ብለውት ነበር እናትና ልጆቹ። ጊዜ ቤቢ ሸዋር ላይ ልትነሽ ጥሩ ነበረ፣ አሁን ያደረግልሽ እያላት ነበር ናታን ማለት ነው። ቅናቱ ልብ የሚያደርገው ምናምን እያለች ነበር። አይ ቅናት ሳይሆን ምናምን እያላት እንግዲህ በጣም ነው የምታምሩት ቁርጥ እናትና ልጅ የምትመስሉት ሲላት የምር እንመስላለን እንደዛ እንመስላለን አለችው። አዎ ሲላት ማን እኮ ብላ ዝርግፍ አታረጉ ጉድፈላ። ያው ዳጣ ደግሞ የእናትነት የእናት ፍቅር ብዙ እንትን ትላለች እና ትፈልጋለች እና በቃ በዛ ቅጽበት የሆነ ሌላ ስሜት እውነት በሌላ ጊዜ ቀየር የሆነ በቀጣይ ክፍል ወይስ እውነቱን ትናገረኝ? እውነቱን ከተናገረች ደግሞ የደረጀ ላይ ታለቀለት ደግሞ ችግር የለውም። ሶስታቸው ብቻ ቢሰሙ ማለት ለእሷ ብቻ